በጣም ተሳስቼ ነበር። እስከዛ ድረስ ከአንቺ ጋር ምን አይነት ጊዜ እንዳባከንኩ አላውቅም። እንዴት ነው ቆይ እኔ ሁሉ ስሜት ይሰማኝ የነበረው ላንቺ? ቆይ እንዴት ነው እኔ የማላውቀው እስከዛሬ ድረስ እንደዚህ ልቤ ጥፍት ሲል ድረስ ላንቺ ያለኝ ስሜት፣ ላንቺ ያለኝ ክብር፣ ላንቺ ያለኝ ፍቅር እንዴት እንደማፈቅርሽ እኮ ብቻ ታገቢኛለሽ ነው ያልኩት። ሳሚ እኔ አላምንም። ለኔ ነው ሳሚ ልገሻል መሰለኝ። ደግሞ ቻክስትሽ ምንም አላማረችኝም። ስለዚህ ቶሎ ወደ አክሽን መግባት አለብኝ። ማነህ? ወንድም እባክህ የፈለከውን ነገር እሰጣለሁ። ይኸው ስልኬን ሽንቴ መጣ። አሁን አለ ይዤሽ ወጥተሽ እናሹ ዲባውስ ዳውን ያስቀምጨ ነበር ነው እባክህ ስልክ አስደውል። በባለፈው ክፍል እንዴት ተመለከትነው ቤዛ ተከታታይ ድራማ እንግዲህ ሉላ እህቷን ለማየት ቲጂ ቤዛ የታገተችበት ቦታ ላይ ወስዳት ነበር እና ቤዛን ካየቻት በኋላ ደግሞ መጨነቅና መረበሿ እጅግ በጣም በዝቷልና እህቴን ካየኋት በኋላ ደግሞ ውስጤ በጣም ተረብሿል፣ ጨንቆኛል እያለች ነበር ሉላ። የሉላ አክስትም በጭራሽ ለቤዛ አሁን ይሄን ሁሉ ገንዘብም ሆነ ምንም አሳልፈሽ አንቺ ብትሰጫትም ምናልባት ሁሉን ነገር ቤዛ ስለምታውቅ ልትገላት ሁላ ትችላለች። ስለዚህ በዚህ ሰይጣን ሴትዮ የተነሳ ህይወታችን ተመሰቃቀለ። በጭራሽ እንደዛ መደረግ የለበትም። መሆን ያለበት አሳልፈን ለሱራፌል መስጠት ነው እያለች ነበር። ሉላም በጭራሽ እንዲህ አይሆንም እያለች ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እና እንግዲህ ሉላ እህቷን አይታ ከመጣችበት ሰዓት ጀምሮ ምን ባረግ ነው እህቴ ነጻነት የሚኖራት በጣም እያሳዘነችኝ ነው፣ አንጀት የተንሰፈሰፈ እያለች ነበር። የሉላ ክስትም መሆን ያለበት እህትሽን ነጻ ለማውጣት ለአሳልፈን ለሱራፌል መስጠት፣ ሱራፌል በተቻለው መንገድ እንግዲህ የሚስቱን ነገር ማጣራት ያለበት እሱ ብቻ ነው እያለች ነበር እንጂ እኛ በዚህ መንገድ ልናድናት ልንረዳት አንችልም። ገንዘቡንም አሳልፈሽ ብትሰጫትም የሷን አላማ እንጂ የምናሳካው ከሷ እጅ ግን ልናስጥላት አንችልም። ልናስጥላት የምንችልበት መንገድ ቢኖር እሷን አሳልፎ ለሱራፌል መስጠት ብቻ ነው ብላ ነበር። አይ እንደዛማ አይሆንም፣ እሷ አታሳዝንሽም፣ እህት ያታሳዝንሽም እንዴ ስትልም ሉላ አይ እንግዲህ እኔ መታከም እንደማልፈልግ ለሱራፌል ነግሬዋለሁ። ሚስቱን ደግሞ ማዳን የሱ ስራ ነው። እኛ በሷ ወንጀል እንዲተጨማድቀን የሰው ህይወት እያመሳቀልን የራሳችን ህይወት ተመሳቅሎ እስከ መቼ ድረስ ነው እያሉ ባሉበት ጊዜ ነበር ድንገት ሱራፌል የደረሰው። ሱራፌልም ምን እያሉ እንደሆነ አጥብቆ ቢናገርም ቢጠይቅም ወይዘሮ የሉላ አክስት ሁሉንም ነገር ልትነግረው ስትል አፋፉን እያለችው ነበር። እናም እንግዲህ አፋፏን ስትላት ሉላ እባክሽ እንግዲህ ታይኝ፣ አፋፌን አትበይኝ፣ ልጅህን የልጅ ሁሉም ነገር ይስተካከላል፣ ብቻ ትንሽ ጊዜ ስጠን ብለው ነበር። እና አሁን አንተ ስለደከመ እረፍት አድርግ ቢባልም ሱራፌል ብቻዬን የቀዘቀዘ አልጋ ላይ ለመተኛት ነው፣ እንደዛ ከሆነ ነይ አብረን እንሂድና አንቺ ጋር እንተኛ ብሎ እጇን ይዟት ነበር። ሉላም እንግዲህ የእህቷን ባል እንትን ላለ ማለት የተቻላትን ራሷን እየተከላከለች ነው። ሱራፌል ደግሞ ይሄ ነገር በጭራሽ ልታየኝም ልታናግረኝም ያስጠላኋት ምን ተፈጥሮ ነው? ምንድነው ከዚች ልጅ ጀርባ ያለው? እገላታለሁ እያለ መጮህ ብቻ ሆኗል ስራው። ሱራፌል የሚያረገውን የሚይዘው የሚጨብጠው አቶ ግራ ገብቶታል። እናም እንግዲህ መፍትሄ ያረገው ምንድነው? ሂዶ ሳሚ ጋር ሁሉንም ነገር መማከር ነበር። ሳሚ በቃ ስቴጅን ለኔ ተዋት፣ እኔ ራሴ ምን እንዳረገቻ ተጠይቃታለሁ እያለው ነበር። ሳሚ በነገራችን ላይ ለሉሲ ቀለበት አድርጎላታል። ሉሲ እጅግ በጣም ደስ ብሏታል። እናም እንግዲህ ተሳስቼ ነበር እንጂ የእውነት አላፈቀርኩሽም ነበር ለካ ብሎ ፍራንክ አርጎ ነውና ቀለበት ያረገላት።
የእውነት እንደ ድሮ አላፈቅርሽም ሊሏት መስሏት እጅግ በጣም ተጨናንቃ በነበረበት ሰዓት እባክህ ምንም ነገር እንዳትል እየቀለድኩ ነው በለኝ እያለች እየተጨነቀች ሳለ ነበር ሰርፕራይዝ የተደረገችው። በጣም ደስ ይል ነበር። እናም እንግዲህ ሉሲ ሁሉንም ነገር ለማማ እናሳውቃት፣ ከዚህ በኋላ ምንድነው የቀረን? በዛ ላይ ደግሞ ሳሮን ከተስማማች ልጅህን መታ ከኔ ጋር አብረን እንኖር ከኛ ጋር አብራ ትደግ እያለች ነበር። ሳሚም የራስሽን ልጅ ወልድሽ አታሳድግም እንዴ? ምንድነው የኔ ልጅ ለማሳደግ ይህን ያህል የተሯሯጥሽው ምንድነው እያለ ነው። እሷም አይ እሷ ከተስማማች ከኛ ጋር ብታድግ ምን ችግር አለው እያለች ነው። አይ ሉሲ ቅን እኮ ናት። እና ሳሚም እንግዲህ ይችን የመሰለች ቅን ሴት ስላገኘ እጅግ በጣም ደስተኛ እንደሆነ እየነገራት ፍቅሩን ሲገልጽላት እጅግ በጣም ደስ ብሏታል። ግን ደግሞ እኛ የተስተካከለ ህይወት ኖረንና የተረጋጋ ህይወት ኖረን ብለን ወዳጆቻችንን ቤዛንና ሱራፌልን መርሳት የለብንም እያላት ነው። የቤዛ ስም ሲነሳ ደስ ባይላትም ለቲጂ ራሱ ሱራፌል ያንሳል እንዴ እያለች ነበር ሉሲም። ቢሆንም ግን ሱራፌልንም ቢሆን ብቻውን መተው እንደሌለበት የእነሱን ጉዳይ መቋጨት እንዳለበት እየተናገረ ነው። እና እንዳለውም እንግዲህ ሱራፌል ጋር ተቀጣጥረው ስለነበረ ሱራፌል የቤዛ ባህሪ እንዲያስቸገረው ግራ እየገባው እንደሆነ ደግሞም የሉላ ክስት ብዙ ነገር የምታውቀው ነገር እንዳለ ጭምር እየተናገረ ነበር። ብዙ ነገር የምታውቂ ይመስለኛል፣ እኔ ስገባ ግን ሁላቸውም አፋፌን ይሉኛል። እናም ግራ ገብቶኛል። እኔ እችን ጭራቅ ምን እንደማረጋት አላቅም። ብቻ ቤዛ የሆነ ነገር ያገኛት ይመስለኛል እያለው ነበር። ሳሚም ሰርጋቸውም አንድ ላይ እንደሚሆንና አብረው እንደሚሞሸሩ ሁሉም ነገራቸው አብሮ እንደሚሆን ከዚህ በኋላ ቤተሰብ እንደሆኑ እየነገረው ነበር። ሱራፌልም በገዛ በራሴ ነገር ቢዚ ሆንኩና እንኳን ደስ አለህ ሳልልህ እንኳን ደስ አለህ ወዳጄ እያለው ነበር። እሱም ደግሞ ደስታቸው አብሮ ሙሉ እንደሚሆን ሁሉም ነገር እንደሚስተካከል ሮቤልን ከጣሉ የቲጂ ነገር ደግሞ ትንሹ እንደሆነ እየነገረው ነበር። እና የሷን ነገር ለኔቶ እኔ አናዝዛታለሁ ብሎታል ሱራፌልን። እናም በዚህ ጭንቅ ሰዓት ከጎኔ ስለሆንክ አመሰግናለሁ እያለው ነበር ሱራፌል። ሳሚም ቤተሰብ እኮ አይመሰጋገንም፣ ይሄንንም ቀን ተያይዘን እናልፈዋለን፣ ሁሉም ነገር ይቀየራል። ግን አሁን ምንድነው አዲስ ያለው ቢለውም አዲስ ነገር ያለው እንግዲህ ቤዛ ካልፈታኝ ብላ እዛው ፍቹ ላይ እንደጸናችና ግን ደግሞ ሙሉ ሀብትና ንብረቷ እንድታገድም ነግሮታል። ታዲያ በዚህ የተነሳ ቤዛ ምንም አላለችም ቢለውም እንግዲህ እስካሁን ባለው ያው ጊዜ ስጠኝ ነው እንጂ ሌላ ምንም ያለችው ነገር የለም። ብቻ በራሷ እኮ እሷ መወሰን አችልም፣ የሚወስኑላት አክስቷና ቲጂ ብቻ ናቸው እያለው ነበር። የሆነ ነገር መሆን አለበት እያለ ሳሚም ተጠራጥሯል። እናም እንግዲህ ከዛ ወደ ቤት እየመጣ በነበረበት ሰዓት ነበር ቲጂ። እናም እንግዲህ ቲጂ ደግሞ ዶክተር ሮቤልን ለራት እንዴት ተጋበዘና ቤዛን ሆና ቤዛ ቤት እንደገባች ለቤዛ ለራሷ ነግራት ነበር። ቤዛም እስከ መቼ ድረስ ነው እንደዚህ ሁኝ የምቀመጠው? እንዲኩኝ እዚህ ከመቀመጥ እባክሽ ወይ ግዴኝ እያለች ነበር። እናም ደግሞ እቺ ሴት ማናት ብላ ቤዛን ብትጠይቃትም መንትያ እህቷ እንደሆነች ነግራት፣ አሁን ላይ ግን እሷ ቤት ቤዛን ሆና እሷን ሆና እንደገባች እየነገረቻት ነበር። አንቺ ተረገምሽ፣ ብቻ ከዚህ ቤት ልውጣ እንጂ እገልሻለሁ እያለች ነበር። እና እንግዲህ ቤዛም እዛው በታሰረችበት ሰላም እንኳን ሳታቅፋት እንኳን ሉላን ኑ ሰዷት ብላ ነበር ያስወሰደቻት። እህቴ ከዚህ ልውጣ እንጂ አዲንሻለሁ እያለቻት ነበር። ግን ደግሞ ሉላ ስለ እህቷ ላክስቷ እያወራቻት እንደነበረ እንዴት ተበሳቁላ እንደነበረ ሁኔታውን እያወራቻት ስለነበር የሉላ ክስት ድንገት ፊት ለፊቷ ቲጂን ስታያት በጣም ተናዳ ስለነበረ አንቺ ሰይጣን ቤዛ ምንድነው ያረግሻት እያለች ጉሮሮዋን አንቃት ነበር። በዚህ ቆሻሻ ስራሽ ከዚህ በኋላ ላንቺ ማንም ሰው የሚተባበር የለም። እናም ልጄን ላንቺ ለማላቃት ቤዛ ብዬ ልጄ ስጠፋ እንዲሁም አላይም። ከዚህ በኋላ አንቺ ጋር ማንም ተባብሮ አይሰራም አንቺ ሰይጣን እያለች ጉሮሮዋን እንዳነቀቻት ነበር ሱራፌል የደረሰው። ሱራፌልም ከደረሰ በኋላ ምንድነው ሲባል ሱራፌል ሲመጣ ስትለቃት አይ ትልቅ ቤዛ የጋበዘችው እንግዳ አለ፣ ስለዚህ ለእንግዳው ብትዘጋጁ ይሻላል እያለች ነበር። የምን እንግዳ ነው? ማንን ነው ወደ ቤትሽ የጋበዝሽው? ይህ ሁሉ ነገር ሲፈጠር እኔ ቅድሚያ የማላቀው ለምንድን ነው ብሎ ሱራፌል ቢጠይቅም ቤዛ የምታውቀው ነገር ስለሌለ ፈዛና ደንግዛ ዝም ብላ ነበር። እናም በዚህ ሰዓት የሉላ አክስት እንግዲህ ስለ እንግዳው ስለ ተጋባዡ እንግዲህ ሉላ
ቤዛ ምንም የምታውቀው ነገር እንደሌለና ይህን ሁሉ ሀሳብ የራሷ የቲጂ እንደሆነ የሉላ አክስት ተናግራለች። እናም ቤዛም እንደ አክስቴ ብትልም እና ይሄ ሀሳቡ የእሷ እንጂ እሷ ምንም የምታውቀው ነገር የለም፣ የሚመጣው ደግሞ ዶክተሩ ነው ስትላት ሱራፌል ተናዶ ስለነበረ ገልሻለሁ ብሎ ሲጮህ እንግዲህ የድንጋጤዋን ቲጂ ቤቱን ለቃ ወጥታለች። እባክሽ የምታውቂው ነገር እንዳለ ይሰማኛል ብሎ የሉላን አክስት አንዳንድ ነገሮችን ማወቅ ፈልጎ ምንስ ነው ህይወታችንን አመሰቃቀል ቻልሽው? ምንድነው የተፈጠረው? እባካችሁ ንገሩኝ ቢልም እንግዲህ ጊዜ ስጠን በሚል ላሁን አልተነገረውም ማለት ነው። እናም በስተመጨረሻም እንግዲህ ቲጂ ወደ ዶክተሩ ዘንድ ሄዳ እንዳልተሳካላትና አክስቷ እንደሆነች ደግሞ ነገሩን ያበላሸችው እየነገረችው ነበር። ድሮም እኮ የማይሆንልሽን አንቺን ያመንኩ ጊዜ ነው ነገር ሁሉ የተበላሸው ቢልም ከዚህ በኋላ እሷን ማንም ማዟት እንደማሰራና ግን ደግሞ በራሷ መንገድ ሁሉንም ነገር ማስተካከል የምትችለው እሷ እንጂ እሱ እንደማይችል እየነገረችው ነበር። ድክመቱን አለመቻሉን እየነገረችው ነበር። ዶክተር ሮቤልም ተቆጥሮ የማያልቅ ተቀዶ እድሜ ልክ የማያልቅ ሀብት ንብረት እንዳለውና ግን ደግሞ ሀብት ንብረቱን ለበቀል ብቻ ማዋል እንደሚፈልግ እየነገራት እሷም ወደ ቤዛ ቤት በራት ግብዣው ትገባለች። ከዛም ቤዛን ያን ታረግልሃለሁ ብላው ስለነበር ጠቀም ያለ ገንዘብ አስተላልፎላት ነበር። እናም አንቺን ሳምን ነው ነገር ሁሉ የተበላሸው። ስለዚህ አሁንም ያኔ ድሮ የጀመርሽውን ስራ ጀምረሽ አሁን መጨረስ ይኖርብሻል ብሏት ነበር። እና ማንም ሰው ሊያዛት እንደማትፈልግ በራሷ መንገድ ሁሉንም ነገር መጨረስ እንደምትፈልግ ነግራው ነበር። እናም ዶክተር ሮቤል እንደ ድሮ ኃይሉ ስለሌለ ክንፉ ስለተሰበረ እሱኑ ከማመን ውጪ አማራጭ ስለሌለው በዚሁ ሀሳቧ ተስማምቶ ዝም ብሎ ነበር። ሱራፌልም ቤዛን አብራው እንድትሆንና አብራው ጊዜ እንድታሳልፍ ቢጠይቃትም እሷም በጭራሽ ብላለች። እና ክስቷንም እየተፈጠረ ያለውን ነገር እንድታስረዳው ቢጠይቅም አሁን የመድኃኒትሽ ሰዓት ነው፣ መድኃኒትሽን መውሰድ ያለብሽ ብላ ጎትታ ወስዳታለች። ምክንያቱም የሉላ አክስት ሁሉንም ነገር ለሱራፌል መናገር አለብን ብላ ወስና ነበር። ግን ደግሞ ሉላ በጭራሽ ይህንማ አታረጊም፣ እኔ አላሳዝንሽም፣ እህቴስ አታሳዝንሽም እያለቻት ነበር። እኔ ለራሴ ነፍስ ያላዘንኩ ለማላቃት ቤዛ ማዘን አልፈልግም ላንቺ ለልጅ እንጂ እያለች ነው የሉላ አክስት። እሷም ደግሞ እህቴ እንዴት እንደምታሳዝን በተለይ እዛ ካየኋት በኋላ ስለሷ አለማሰብ አልቻልኩም እያለቻት ነበር። ግን ደግሞ ነገሩን ለማስተካከል ግዴታ ለሱራፌል መናገር አለብን ብትልም ሉላም አንናገርም ብላለች። ሱራፌል አሁን ላይ ነገር ሁሉ ድብልቅልቅ ብሎበታል። ቲጂን ምን ማድረግ እንዳለበትና ቲጂ ደግሞ ምን ብታረጋት ነው ቤዛን ይሄ ነገር የተፈጠረው ምንድነው የሚለው ነገር እጅግ በጣም አጨናንቆታል። ስለዚህ ከዚህ ቤት በባዶ እጄ ልወጣ ነው ወይ? ከዚህ በፊት እንደ አዲስ ተጋብተው ሀብት ንብረቱን በእኩል እንደሚካፈል ነግራው ስለነበር በተደጋጋሚ ይሄንንም እየነገራት ነበር። ይሄን ብቻ ሳይሆን ደግሞ እንደ አዲስ ተጋብተን አብረን እንኖራለን እያልሽኝ እንደኔ የምትወጂውና የምታምኚው ሰው አልነበረም። አሁን ግን በአንቺ ህይወት የሚያዘልሽ ሌላ ሰው ሆኗልና ምንድነው የተፈጠረው ነገር? እባክሽ የተፈጠረውን ንገሪኝ። ካልሆነም ደግሞ ከዚህ ቤት ስወጣ በባዶ እጄ አልወጣም፣ ሀብትና ንብረትሽን አካፊኝ ማለት ተስፋ የመቁረጥ ደረጃ የደረሰ ይመስላል ሱራፌል። ሳሚ እንግዲህ ቃሉን አክብሮ ቲጂን እየተከታተላት ነው። እና ቲጂም ስልኩን ደውላ የአክስቷ ነገሩን ያበላሸችው አክስቷ እንደመሆኗ እንደምትበቀላቸው እየተናገረች ስልክ ደጋግማ ስደውልም ሉላ አላነሳችላትም ነበር። ምክንያቱም ሉላ ስደውል ስልኩን ስላላነሳች፣ አሁን ደግሞ ቲጂም ስደውል እንዲያጋጣሚ ስላላነሳች እሰራላችኋለሁ፣ እበቀላችኋለሁ፣ ወደ አክሽን ነው የምገባው እያለች አክሽኑ ከሷ ጋር ጀምሯል ማለት ነው። ሳሚ ቢላ አንገቷ ላይ ደቅኖ ገንዘብ ከሆነ ስልኬን ከሆነ ብላች ብትሰጠውም ነፍሷን እንደሚፈልግ ነግሯታል። ቤዛን ምን እንዳረገቻት እስከምትነግርህ ድረስ አሰቃያት ወይም ደግሞ ግደላት እና በቂ ጠቀም ያለ ገንዘብ ከፍልሃለሁ ብሎኛል ሱራፌል ብሏት ነበር። እሷ እንደምትከፍለው ተናግራለች። ቤዛ ምንም ነገር ያረገቻት እንደሌለ ነፍሷን ስላተረፈችላት ፍቅር ብቻ እንደሆነም ብታስመስልም ሳሚ ግን በጭራሽ አልለቅሽም፣ የገንዘብሽ ምንጭ ማን ነው ቢላትም የቤዛ እንዳልሆነና የሰጣት ዶክተሩ እንደሆነ ተናግራለች። ይህም ብቻ ሳይሆን ደግሞ እንግዲህ ቤዛ ምንም አላረኳትም በሚለው ጸንታለች። እናም እንግዲህ ሉሲን ያረጋትን ዶክተር ሮቤል በጭራሽ አረሳም።
እሱ የላከልኝ አንድ ጣት ነው። እኔ ግን 5ቱንም መዴዳውንም መቆራረጥልሻለሁ እውነቱን ካልነገርሽኝ ያለሽን ገንዘብ በሙሉ ወደ አካውንት ያስተላልፊ ብሏት ገንዘቡን አስተላልፋለች። በዛ ላይ እጇን እየቆረጠ እንግዲህ እውነቱን እንድትነግረው ይዟታል ማለት ነው። ቤዛ በታገተችበት ቦታ ቢላ አቅርቦ ብርቱካን እየቆራረጠ ነበር አጋቿ እና ስልክ ተደውሎ ለማናገር ሲወጣ ቢላውን ወስዳ የታሰረችበትን ቆርጣ ነበር። እናም ቢላውን መጥቶ ይፈልግ በነበረበት ጊዜ እሱን ተንኮፍ አድርገው አመልጣ ነበር። ስትሮጥ አመልጣ እንግዲህ አንድ ሱቅ ገብታ ስልክ አስደውለዋት ለሱራፌል ደጋግማ ብትደውልም ስልኩ ስላልተነሳ መጨረሻ ቴክስት ሲገባ አላስችል ብሏት የሉላ አክስት እንግዲህ ስልኩን አንስታ ነበር ማለት ነው። ስልኩን ስታነሳ ሱራፌል ቲጂ አግታኝ ነውና አሁን ድረስልኝ አምልጬ እየተከተሉኝ ነው የሚል መልእክት ነበር እና የሉላ አክስትም እጅግ በጣም ተደናግጣለች። ስልኩንም ሱራፌል አላየውም። ሱራፌል በሰዓቱ ቶሎ ስልኩን ባለማንሳቱ ተኋላ ተከትሎ ደርሶባት ስለነበር ከሱ ለማምለጥ ስትሮጥ እንግዲህ በፍጥነት እየመጣ ያለ መኪና ውስጥ ገብታለች። እናም ቤዛ የመኪና አደጋ ገጥሟታል ማለት ነው። እና በህይወት ትተርፍ ይሆን ወይስ ትሞታለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ